የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች እንዲሁም በጎ ፈቃድ ያላችሁ ሁሉና ይህን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። በዚህ የትምህርተ ክርስቶስ ክፍለ ጊዜ ባለፈው ሳምንት የተመለከትነው ከዋናው የትምህርተ ክርስቶስ ስለ ጸሎትና የጸሎት ህይወት በክርስትና ህይወት ከተመለከትን በኋላ አንዳንድ ካቶሊካዊ ጸሎቶች ወይም በካቶሊክ ቤተክርስቲያን የሚዘወተሩ ዋና ጸሎቶችን ለማብራራት ጀምረናል። በመጀመሪያ መስዋዕተ ቅዳሴን አይተናል። ከዚያም ባለፈው ሳምንት የመቁጠሪያ ጸሎት ተመልክተናል። ዛሬ ደግሞ የቅዱስ ቁርባን ስግደት ወይም ደግሞ የቅዱስ ቁርባን መንፈሳዊነት የሚለውን እንመለከታለን። እኛ እንደ ካቶሊካዊ ቤተክርስቲያን እንደ ካቶሊካውያን ስለ ቅዱስ ቁርባን ያለን እምነት እንግዲህ ዋናው መሰረቱ መስዋዕተ ቅዳሴ ነው። በመስዋዕተ ቅዳሴ በደንብ የቅዱስ ቁርባን ምስጢር ትልቅነት ተመልክተናል። እንግዲህ ቅዱስ ቁርባን ከመቁረብ ባሻገር በመስዋዕተ ጊዜ በመገኘት ቅዱስ ቁርባን ከመሳተፍ ባሻገር ከቅዳሴም ውጪ የቅዱስ ቁርባን መንፈሳዊነት የምንለው ይሄም የቅዱስ ቁርባን ጉብኝት፣ ቅዱስ ቁርባን ስግደት፣ የቅዱስ ቁርባን ቡራኬ እና እነዚህን የመሳሰሉት መንፈሳዊነቶችም አሉ። ስለዚህ ይሄንን በተመለከተ የተወሰነ ነገር ለማለት ወዳለው በዛሬው ትምህርት በቤተክርስቲያን ከምናዘወትራቸው ጸሎቶች እኛ መንፈሳዊነት ከምንላቸው አንዱ የቅዱስ ቁርባን ስግደት እንዲሁም ደግሞ የቅዱስ ቁርባን ጉብኝት አንዱ ነው። እንደ አምልኮም ስርዓትም ነው። እንደ ደግሞ በግላችንም ለፍቅራችን መገለጫ የምናደርገው እንደ ዲቮሽናልም ሊሆን ይችላል። ይሄውም በካህን የሚመራ ቅዱስ ቁርባን አውጥተን ቤተክርስቲያን ለዛ ባዘጋጀችው ጸሎት እየተመራ በቡራኬ የሚጠቃለል ሲሆን ስርዓት አምልኳዊ ተግባር ይሆናል። ነገር ግን ቅዱስ ቁርባን ወደ መንበር ታቦት ባይወጣም በማደሪያውም እንዳለ በግላችን በማንኛውም ሰዓት በፈለግነው ሰዓት የፈለግነው ሰዓት ያህል በቅዱስ ቁርባን ፊት በመገኘት የምናደርገው ደግሞ በግላችን የግል መንፈሳዊነት ሆኖ የሚሆን ይሆናል። ስለዚህ በግልም ሊሆን ይችላል፣ ስርዓት አምልኳዊ ተግባርም ሊሆን ይችላል። ይህ የቅዱስ ቁርባን መንፈሳዊነት ከማስቀደስና ከመቁረብ የተያያዘ ነው። ምክንያቱም በዛ ያለን እምነት ነው ወደዚህ መንፈሳዊነት የሚያመጣን። የዚህ መንፈሳዊነትን መሰረቱ በቅዱስ ቁርባን የሚገኝ የጌታችን የኢየሱስ ክርስቶስ ስጋና ደም ነፍስና መለኮት ያለው ምስጢር መሆኑን ማመን ነው። ለኛ ለካቶሊካውያን ቅዱስ ቁርባን በቅዳሴ ጊዜ ብቻም ሳይሆን በመስዋዕተ ቅዳሴ በመንፈስ ቅዱስ መሪነት በጌታችን በኢየሱስ ክርስቶስ ቃል ስጋ ወደሙ የሆነው በእርግጥ የጌታችን ኢየሱስ ክርስቶስ ስጋና ደም ነፍስና መለኮት የያዘ ምስጢር ነው ብለን በትምህርተ ክርስቲያን እንደመለስን፣ ስለዚህም ይህ መስዋዕተ ቅዳሴ ከተከናወነም በኋላ ወደ ማደሪያው ከተመለሰም በኋላ በእርግጥ ጌታችን ኢየሱስ ክርስቶስ ስጋውና ደሙ ነፍሱና መለኮቱ ማንነቱ ያለበት መሆኑን በማመን ከሱ ጋር በመሆን ለርሱ በመስገድ ለርሱ ምስጋና አምልኮ በማቅረብ የምናደርገው ጸሎት ነው። ስለዚህም መነሻው እምነታችን ይህ ቅዱስ ቁርባን በእርግጥ የጌታችን ኢየሱስ ክርስቶስ ስጋና ደም ነፍስና መለኮት ሙሉ ማንነቱ በምድር ላይ ሲመላለስ የነበረው ጌታችን ኢየሱስ ክርስቶስ እስከ ዓለም መጨረሻ ከእናንተ ጋር ሆናለሁ ያለው ክርስቶስ ዛሬ በቅዱስ ቁርባን አማካኝነት በመካከላችን አለ የሚለው ነው። ስለዚህም ቅዱስ ቁርባን የጌታችን ኢየሱስ ክርስቶስ ሕያው መገኘት ምስጢር ነው። ስለዚህ ያው መገኘት ምስጢሩ ከቅዳሴ ውጪም ሁሉ ጊዜ በቤተክርስቲያን ያለ እንዲያውም የኛ ቤተክርስቲያን ተባረከ ይህ የመቅደስ ነው ብለን ለማለት ከቡራኬው ባሻገር የቅዱስ ቁርባን ማደሪያና ማስቀመጫ ሲሆን ነው። ስለዚህም ወደ ቤተክርስቲያን በመጣነው ጊዜ እንዲሁም ቤተክርስቲያንን ባሰብን ቁጥር የምንሰግደውም የምንሳለመውም ይህ የጌታችን ኢየሱስ ክርስቶስ ያው መገኘት ነው። የጌታ እራት ተራ ምግብ አይደለም፣ የጌታችን ኢየሱስ ክርስቶስ ስጋና ደም ነው ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 16 እስከ 17። ምክንያቱም በዛን ጊዜ የነበሩ ሰዎች ለዚያ የሚሰጡት ክብርና ትኩረት መቀነሱን በማየት ጳውሎስ አዝኖ የጌታ እራት እኮ ተራ ምግብ አይደለም፣ ይህ የጌታችን ኢየሱስ ክርስቶስ ስጋና ደም ነው በማለት ይናገራል። በአንደኛው ክፍለ ዘመን መጨረሻ ላይ የአንጾኪያው ቅዱስ ኢግናትዮስ ወደ ሮም ለሰማዕትነት እየተወሰደ ባለበት ጊዜ ለክርስቲያኖች የጌታችን የኢየሱስ ክርስቶስ በቅዱስ ቁርባን ሕያው ሆኖ መገኘት ከማያምኑ መናፍቃን ተጠንቀቁ ብሏቸው ነበር። እንዲሁም ደግሞ ይህ ትልቅ ቅዱስ በቅዱስ ቁርባን የሚገኘው ኢየሱስ በምድር ላይ የኖረው የተሰቀለውና የሞተው ከሞትም የተነሳው ሕያው ክርስቶስ ነው። ስለዚህ እሱ በእርግጥ ክርስቶስ ነው ብሎ ያስተምር ነበር።
በዚህ እምነት ነው የቅዱስ ቁርባን መንፈሳዊነት የምንለው። በዚህ እምነት መሰረት ቀደምት መነኮሳት እንዲሁም ደግሞ ባህታውያን ቅዱስ ቁርባንን ከቅዳሴ ውጪ በማደሪያቸው እንዲሁም ደግሞ በገዳማቸው ያኖሩ ነበር። በእርግጠኝነት መናገር የምንችለው በሶስተኛው ክፍለ ዘመን አጋማሽ በተለይ ለምስራቃውያን መነኮሳትና ባህታውያን ይህንን አይነት ልማድ የተለመደ እንደነበረ እንዲሁም ደግሞ ትልቁ ቅዱስ ባሲሊዮስ የምንለው የቂሳሪያው ጳጳስ በግልጽ ስለ መስዋዕተ ቅዳሴና ስለ ቅዱስ ቁርባን ተግባሩ ሲናገር መስዋዕተ ቅዳሴ ካደረገ በኋላ ህብስቱን ለሶስት ቆረሰው፣ አንዱን ቆረበው፣ ሁለተኛውን ክፍል ለመነኮሳቱ ሰጣቸው፣ ሶስተኛው ክፍል በወርቅ ሙዳይ አኖረው ይላል። ስለዚህ እንግዲህ ከቁርባን በኋላ የተወሰነው ለስግደት ወይም ደግሞ በቤተ መቅደስ ይኖር እንደነበረ በጣም ግልጽ የሆነ ማስረጃ እዚህ ጋር እንመለከታለን። በተለይ በግብጽና በፍልስጤም አካባቢ በዋናነት ቅዱስ ቁርባንን የሚያስቀምጡበት መነኮሳት ቁርባን ከቅዳሴ በኋላ የሚያኖሩበት ቦታ እንደነበራቸውም ይነገራል በታሪክ። እንዲሁም ደግሞ ከቦታ ቦታም ሲንቀሳቀሱ ቅዱስ ቁርባኑን ይዘው ይንቀሳቀሱ ነበር ይባላል። ይህም ልማድ እንግዲህ ከቅዱስ ቁርባን ላለመራቅ መንገደኛም ቢሆኑ በመንገድም ቢሆን ቅዱስ ቁርባን ማግኘት እንዲችሉና እንዲሁም ደግሞ በመንገድ ላይ ለሚያጋጥማቸው አደጋ መከላከያ እንዲሆናቸው እና ቅዱስ ቁርባንን ይዘው ይጓዙ ነበረ። ወደ 325 የኒቂያ ጉባኤ ስንመጣ በዚያን ጊዜ በእርግጠኝነት በቤተ ክርስቲያን በገዳማትና በቤተ ክርስቲያን ቅዱስ ቁርባን ይቀመጥ እንደነበረ በግልጽ ይታያል። ስለዚህም በዚያ ዘመን ቅዱስ ቁርባን ከመቅረብም ባሻገር በቤተ መቅደስ እንዲሁም ደግሞ በገዳማት መነኮሳት በሚኖሩበት አካባቢ ሁሉ ማስቀመጫ እንደነበረው እንዲሁም ሌላም የሚገርመው ፌርሜንቱም ወይም ደግሞ የጳጳሳት የእርስ በርስ ግንኙነት አንድነት እና ወዳጅነት ለመግለጽ ከመስዋዕተ ቅዳሴ የተረፈውን ቅዱስ ቁርባን አንዱ ጳጳስ ለሌላውም ይልክ ነበረ። ስለዚህ ለዚያ እንዲሆን ይቀመጥ ነበረ ይላሉ። ይህም እንግዲህ ፍቅራቸውን፣ አንድነታቸውን፣ በክርስቶስ ያላቸውን ህብረት ለመግለጽ ይጠቀሙበት ነበረ። የዚህ ምስጢርም ትልቅነት በመረዳት ለዚህ የሚመጥን የተለየ ቦታም ተዘጋጅቶ ይቀመጥ ነበር። እንግዲህ ዛሬ ለኛ በጣም ግልጽ ነው። በቤተ ክርስቲያን ከመንበረ ታቦት ቀጥሎ የቅዱስ ቁርባን ማደሪያ እንዲሁም ደግሞ መጽሐፍ ቅዱስ ማስቀመጫ እነዚህ ሶስት ዋና ዋና ቦታዎች ናቸው። ስጋ ወደሙ እና ደግሞ ቃለ እግዚአብሔር፣ በመካከል መንበረ ታቦት። ስለዚህም ልዩ ዝግጅት ተደርጎለት በልዩ ቦታ ይቀመጥ ነበር ከዛን ጊዜ ጀምሮ። ስለዚህ የቅዱስ ቁርባን ማስቀመጥና ማስቀመጫ ቦታ በገዳማትና በቤተ ክርስቲያናት አሰራር ላይ ቀድሞ የሚታሰብበት ሊታወቅ የሚገባ በግልጽ ቦታ የሚኖር። ይህ ማለት እንግዲህ ቤተክርስቲያን ሲሰራ መንበረ ታቦት የቱ ጋር ይሆናል እንደምንለው የቅዱስ ቁርባን ማስቀመጫው የቱ ጋር ነው የሚሆነው፣ እንዲሁም ደግሞ መጽሐፍ ቅዱስ ማንበቢያው የቱ ጋር ነው የሚሆነው እንደምንለው አይነት ማለት ነው። ስለዚህ ልዩ ቦታ ከሚሰጣቸው ነገሮች አንዱ የዚህ የቅዱስ ቁርባን ማስቀመጫ ነው። ዓላማው ከቅዳሴ ውጪ ምእመናን በመንፈሳዊነት ለዚህ ቅዱስ ቁርባን የሚገኘው ክርስቶስ እንዲሰግዱ፣ እንዲያመልኩ፣ ፍቅራቸውን እንዲገልጹ፣ ጸሎታቸውን እንዲያቀርቡ የተዘጋጀ ሁኔታ በታሪክ እንደነበረ ነው። በ800 ዓመተ ምህረት አካባቢ የቅዱስ ቁርባን ማስቀመጫ በቤተ ክርስቲያን ከመንበረ ታቦት ቅርብ የሆነ ቦታ መሆን እንዳለበት ተደነገገ ይላል ታሪኩ ስንመለከት። ስለዚህ ቅርብ የሆነ ቦታ አሁንም እኛም በቤተ ክርስቲያን ስንመለከት ወደ ቤተ ክርስቲያን ስንገባ መንበረ ታቦት እናያለን። በቅርብ ርቀት ደግሞ የቅዱስ ቁርባን ማስቀመጫ በ1000 ዓመተ ምህረት አካባቢ በመነኮሳትን መኖሪያ አካባቢ በገዳማት በተለይ ቅዱስ ቁርባን ማስቀመጥ በሁሉም የተለመደ ሆነ። እንዲያውም የቅዱስ ቁርባን ማስቀመጫ የሌለው ገዳም የሌለው ቤተክርስቲያን እንዳልነበረ፣ በተለይ በምስራቅ መነኮሳት ቤተክርስቲያን ከምዕራቡ ቤተክርስቲያን ቀደም ብለው ይህን ልማድ እንደነበራቸው ይነገራል። እስከ 11ኛው ክፍለ ዘመን መጨረሻ በዚህ መልክ ቀጥሎ ነበረ የዚህ አይነት ልማድና ይህን የቅዱስ ቁርባን መንፈሳዊነት። ነገር ግን በዚህ 11ኛው ክፍለ ዘመን አካባቢ አንዳንድ ይህንን እውነት የሚቃረኑ ወይም ደግሞ ትክክል አይደለም ጌታችን ኢየሱስ ክርስቶስ በቅዱስ ቁርባን በእርግጥ ሕያው ሆኖ አይገኝም የሚሉ ሐሰተኛ ትምህርት የሚያስተምሩም ተነስተው እንደነበረ ከታሪኩ ማየት እንችላለን።
በዚህም ምክንያት ርዕሰ ሊቃነ ጳጳሳት ግሪጎሪዮ ሰባተኛ ግሪጎሪዮ ሴፕቲሞ የምንለው በጣም ታዋቂ ርዕሰ ሊቃነ ጳጳስ ይህም በ1073 እስከ 1085 ርዕሰ ሊቃነ ጳጳስ የነበሩ ይህንን እምነት የሚቃረኑትን በማውገዝ እምነታቸውን እንዲያድሱ ወይም ደግሞ የእምነት ትክክለኛነት እንዲመሰክሩ ሁሉ እስከ መጠየቅ ደርሰው ነበር። ይህም ማለት በጌታችን በኢየሱስ ክርስቶስ በቅዱስ ቁርባን መገኘት የቤተ ክርስቲያን እምነት አስተምሮ መሆኑን ከዚህ የተለየ የሚመሰክር ወይም የሚናገር የቤተ ክርስቲያን ወገን እንዳልሆነ መግለጽ እንደማለት ነው። ይህ ርዕሰ ሊቃነ ጳጳሳት ግሪጎሪዮ ሰባተኛ ስለ ቅዱስ ቁርባን አስተምህሮ በተመሳሳይ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ በዘመናቸው የእሳቸውን አስተምህሮ ጠቅሰው ነበር። ምክንያቱም ይህ ቅዱስ ወይም ይህ ትልቅ የቤተክርስቲያን አባት ስለ ቅዱስ ቁርባን ያስተማሩት ትምህርት እንግዲህ እሳቸው በ11ኛው ክፍለ ዘመን የተናገሩት በ20ኛው ክፍለ ዘመን ደግሞ ጳውሎስ ስድስተኛ የእምነት ምስጢር በተባለው ሰነዳቸው ላይ በ1965 ላይ የርዕሰ ሊቃነ ጳጳሳት ግሪጎሪዮ ሰባተኛን ትምህርት በደንብ ደግመውታል። ይህም በቅዳሴ ጊዜ የቀረበው ህብስትና ወይን በቅዳሴ ጸሎት በመንፈስ ቅዱስ ኃይልና በጌታችን ኢየሱስ ክርስቶስ ቃል ወደ ጌታችን ኢየሱስ ክርስቶስ ሕያው ሥጋና ደም ሆኖ መለወጡን እመሰክራለሁም አምናለሁም ይላል። በዚህ መሰረት ላይ ነው እንግዲህ ለቅዱስ ቁርባን መንፈሳዊነት ብለን የምንለው የሚነሳው። በዚህ አስተምሮ መሰረት የምዕራቡን ቤተክርስቲያን የቅዱስ ቁርባን መንፈሳዊነት መታደስ እንደገና ተነሳሳ ማለት ይቻላል። በዚያ በግሪጎሪዮስ ሰባተኛ ምክንያት ይበልጥ የቅዱስ ቁርባን መንፈሳዊነት ይበልጥ ተነሳሳ፣ ታደሰ፣ እንደገና ተጀመረ ማለት እንችላለን። በዚህም ምክንያት በዚያ ዘመን የቅዱስ ቁርባን ዑደት አሁን በበዓላት የምናደርገው ያንዳንዱ በዓል መጨረሻ ላይ የቅዱስ ቁርባን ዑደት ላይ ነው የምናጠቃልለው። ስለዚህ ይህም ከዚያን ጊዜ ጀምሮ እንደተደነገገ የቅዱስ ቁርባን ስግደት በየቤተ ክርስቲያናቱ በትክክል የቤተ ክርስቲያን ጸሎት መሆኑ ህጋዊ እውቅና የተሰጠበት ከቅዳሴ ውጭም የቅዱስ ቁርባን ጉብኝት እንግዲህ ያንዳንዱ ምእመን በዚያን ዘመን ጀምሮ በቤተ ክርስቲያን በኩል በሚያልፍበት ጊዜ ወደ ቤተ ክርስቲያን በመግባት በቅዱስ ቁርባን የሚገኘውን ኢየሱስን መጎብኘት ልክ ሰላምታም እንደመስጠት ፍቅሩን እንደመግለጽ የበለ ስነ ስርዓት የተጀመረበት እና በብዙ መጻሕፍትም ተጽፎ እናያለን። ሰዎች በዛ በሚያልፉበት ጊዜ ቤተክርስቲያን ይገባሉ። የሚገቡትን በዋናነት በቅዱስ ቁርባን የሚገኘውን ክርስቶስ ለመጎብኘት ሰላምታ ለመስጠት። ስለዚህም የቅዱስ ቁርባን ስግደት የተለመደ የቅዱስ ቁርባን መንፈሳዊነት መሆኑ ከዛ ጀምሮ እንደቀጠለ እንመለከታለን። ከ16ኛው ክፍለ ዘመን በኋላ የቅዱስ ቁርባን ስግደት በካቶሊካዊት ዓለም ወሳኝ መንፈሳዊ ተግባር ሆኖ ቀጥሏል። በተለይም በገዳማት እና በመነኮሳት አካባቢ ቅዱስ ቁርባን ስግደት ማዘውተር አንዱ የጸሎታቸው አይነት፣ አንዱ የመንፈሳዊነታቸው አይነት ሆነ። በዚህ ምክንያት ነው ብዙ ቅዱሳን ከዛን ጊዜ ጀምረን በምንመለከትበት ጊዜ በታሪካቸውና በመንፈሳዊነታቸው ላይ በቅዱስ ቁርባን ፊት ረጅም ጊዜ መቆየት፣ በቅዱስ ቁርባን ፊት የመመሰጥ መንፈሳዊነት እንመለከታለን። ከነዚህ ውስጥ ለምሳሌ ቅዱስ ፍራንቺስኮስ የአሲዚው ካህን አልነበረም፣ ሁሉ ጊዜ ወንድም ሆኖ ነው የቀጠለው። ነገር ግን በቅዱስ ቁርባን ለሚገኘው ኢየሱስ ክርስቶስ ትልቅ ፍቅር ነበረው። በትልቅ ተመስጦ በቅዱስ ቁርባን ፊት ረጅም ጊዜ ይቆይ እንደነበረ እንዲያውም በህይወቱ ላጋጠመው ፈተና ሁሉ በፈተናዎቹ ማለፍ ያስቻለው እና የረዳው ይህ የቅዱስ ቁርባን መንፈሳዊነቱ ነው ይባላል። ለቅዱስ ቁርባን የነበረው ትልቅ ፍቅር በቅዱስ ቁርባን ፊት ያሳልፈው የነበረ ጊዜ ከብዙ ማዕበልና መከራ እንደታደገውና መከራን ታግሶ በማለፍ ወደ ቅድስና እንደደረሰ ይነገራል። እንግዲህ ይህ አይነት መንፈሳዊነት የመነኮሳት ማህበራት በየቤታቸው መንፈሳዊነት ለማደግ በዕለታዊ ጉዟቸው በዕለታዊ የጸሎት ስርዓታቸው ውስጥ እንዳካተቱት ገዳማት ቅዱስ ቁርባን ከመቁረብም በተጨማሪ ለስግደት ፍቅርን ለመግለጽ ከቅዳሴ ውጪ በጸሎት ቤታቸው ያስቀምጣሉ። እስከዛሬም ድረስ ይህ ልማድ በእኛም ዘመን የምናየው ነው። ከቤተ ክርስቲያን አባቶች መሪዎች አንዱ በ13ኛው ክፍለ ዘመን የነበሩት ርዕሰ ሊቃነ ጳጳሳት ኡርበን አራተኛ የሥጋ ወደሙን ክብረ በዓል አወጁ። ስርዓት አምልኳዊ ጸሎቶቹ ሰዓታቱ ደግሞ እንዲደገም እንዲዘጋጅም አዘዙ። እንግዲህ ይህ አንዱ ትልቅ የዚህ መንፈሳዊነት የቅዱስ ቁርባን መንፈሳዊነት እድገት አንድ ትልቅ ደረጃ ነው ማለት እንችላለን።
ክርስቶስ ለደቀ መዛሙርቱ እንዳለው እስከ ዓለም መጨረሻ ከእናንተ ጋር ነኝ እንዳለው ዛሬ በቅዱስ ቁርባን አማካኝነት ከኛ ጋር ነው በማለት ይህ የቅዱስ ቁርባን የሥጋ ወደሙ ክብረ በዓል ታወጀ። በነሐሴ 11 1264 ይህንን በዓል አወጁ። እንግዲህ ኦርበን አራተኛ በ13ኛ ክፍለ ዘመን የነበሩ የቤተክርስቲያን አባት ማለት ነው። ኦርበን አራተኛ እንግዲህ ከዚህ ጋር ማያይዘው ለቅዱስ ቶማስ አኳይነስ የቅዱስ ቁርባን በዓል ክብረ በዓል ሥርዓተ አምልኮአዊ ጸሎት ወይም ሰዓታት እንዲያዘጋጅም ጠየቁት። ይህም በዓል ከቅድስት ሥላሴ በዓል እሁድ ቀጥሎ ባለ ሐሙስ እንዲከበርም ወሰኑ። እንግዲህ ዛሬም ድረስ በሥርዓተ አምልኳችን የቅድስት ሥላሴን በዓል ባከበርን ቀጥሎ በሚመጣው ሐሙስ ዕለት የቅዱስ ቁርባን በዓል ይከበራል። ለዚህም ይህ ደግሞ ከ13ኛ ክፍለ ዘመን ጀምሮ የመጣ የቤተ ክርስቲያን ልማድ እና ትውፊት መሆኑን እንመለከታለን። ከዚያን ጊዜ ጀምሮ የቤተ ክርስቲያን መሪዎች ይህንን እምነት ጠብቀው ይበልጥም ፈተና በገጠመ ጊዜ ቁርጥ ውሳኔ በማድረግበት ጊዜ ግልጥና ትርጉም ያለው መንፈሳዊነት መገለጫ በቅዱስ ቁርባን የሚገኘውን ክርስቶስ ሕያው መገኘት መመልከት ወደሱም መጠጋት እንደሆነ ደነገጉ ወይም ደግሞ አስተማሩ። እንግዲህ ይህ መንፈሳዊነት ይህ ጸሎት ነገረ መለኮታዊ አስተምሯችንን አሳድጎታል። እንግዲህ ስለ ቅዱስ ቁርባን ምንድነው? የጌታችን ኢየሱስ ክርስቶስ ሥጋና ደም የሚለው ከዚያም ባለፈ ሕያው የሆነ የጌታችን ኢየሱስ ክርስቶስ መገኘት ነው። ስለዚህ የመንፈሳዊ እድገት እንመለከትበታለን፣ ነገረ መለኮታዊ ትንታኔም እድገት እንመለከትበታለን። በ16ኛው ክፍለ ዘመን በታሪክ እንደምናስታውሰው የፕሮቴስታንት ተሐድሶ እንቅስቃሴ በተጀመረበት ጊዜ በሉተር አማካኝነት ቅዱስ ቁርባን ቅዳሴና የቅዱስ ቁርባን መንፈሳዊነት አደጋ ላይ የወደቁበት ወይም የተፈተኑበት ጊዜ ነው ማለት ይቻላል። ወይም ደግሞ ጥያቄ የቀረበበት ጊዜ ነበረ ማለት ይቻላል። ይህም ማለት በቅዱስ ቁርባን የሚገኘው የኢየሱስ ክርስቶስ ሕያው መገኘት ወይም የቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም መሆኑን ጥያቄ የቀረበበት ጊዜ ነበረ። ይህንንም ለመቀልበስ ወይም ደግሞ ይህንንም የተሳሳተ ትምህርት ለማስተካከል በጉባኤ ትሬንት አበው በተሰበሰቡበት ጊዜ ይህንን እምነት እውነተኛነት ይበልጥ አብራርቶ እምነቱን አስተምሮ ይበልጥ አጥብቆ አሳልፎታል። በእርግጥ ጌታችን ኢየሱስ ክርስቶስ በቅዱስ ቁርባን ሕያው ሆኖ ይገኛል ይላል የጉባኤ ትሬንት አስተምሮ። ስለዚህ ተግዳሮቶች ገጥሞታል። ነገር ግን የቤተክርስቲያን አባቶች እውነተኛው ትምህርት ይህ መሆኑን ገልጸዋል። በዚህም ይበልጥ የቅዱስ ቁርባን መንፈሳዊነት እንዲያድግ ምክንያት ሆኗል። በዚህም የቅዱስ ቁርባን ስግደት በስፋት የተስፋፋው ከዚህ ጊዜ ጀምሮ ነው ይባላል። ከላይ እንደተመለከትነው ከጥንት ጀምሮ የቅዱስ ቁርባን በቤተክርስቲያን ማኖርና በስግደት ፍቅርን መግለጽ፣ አክብሮትን፣ አምልኮትን መግለጽ የነበረ ነው። ቢሆንም ከጉባኤ ትሬንት በኋላ ይህም ማለት ከ1545 እስከ 1563 ነው ትሬንት ጉባኤ የተካሄደው። ከዚያ በኋላ የቅዱስ ቁርባን መንፈሳዊነት በምዕመናን ደረጃ ሳይቀር ወደ አዲስ ምዕራፍ ተሸጋገረ። ምዕመናን በየቤተ ክርስቲያናቸው በቅዱስ ቁርባን ሕያው ሆኖ ለሚገኘው ጌታችን ኢየሱስ ክርስቶስ ስግደት ማዘውተር ተጀመረ፣ ተለመደ። ይህም የቤተ ክርስቲያን አንዱ መንፈሳዊነት የመነኮሳት ብቻ ሳይሆን በምዕመናንም ደረጃ ማለት ነው። ስለዚህ የትሬንት ጉባኤ ይበልጥ ይህንን መንፈሳዊነት አሻሽሎ አቀረበው። እንዲሁም ደግሞ እምነታችንን በዚያ ላይ ጸና። እንዲያውም ከዛም ባሻገር ለረጅም ሰዓታት የቅዱስ ቁርባን ስግደት የቅዱስ ቁርባን በመንበረ ታቦት ላይ አውጥቶ መጸለይ ተለመደ። እንዲያውም የ40 ሰዓታት የቅዱስ ቁርባን ስግደት የሚልም ታወጀ። በተለይም ርዕሰ ሊቃነ ጳጳሳት ክሌመንት 8ኛ በ1592 የ40 ሰዓታት የቅዱስ ቁርባን ስግደት የሚል ሰነድ ጽፈው አወጡ። ይህም ያለ ማቋረጥ ለ40 ሰዓታት ቅዱስ ቁርባን ወጥቶ ያለ ማቋረጥ ስግደት እንዲደረግ፣ ይህም ለክርስቲያናዊ መንፈሳዊነት ለእምነት ማደግ ከፈተና ለማለፍ ለቤተክርስቲያን ለሚያጋጥማት ተግዳሮቶች ሁሉ እንደ መከራከያና መውጫ መንገድ አድርገው ምዕመናን እንዲያዘወትሩ አስተማሩ። ከአንድ ክፍለ ዘመን በኋላ በ1731 እንደገና ርዕሰ ሊቃነ ጳጳሳት ክሌመንት 13ኛ ከሳቸው ቀጥሎ የመጡት ናቸው። የዚህ የ40 ሰዓታት የማያቋርጥ የቅዱስ ቁርባን ስግደት
ልዩ መመሪያ አዘጋጅተው በምን ሁኔታ መደረግ እንዳለበት መመሪያ ሰጡ። ለምሳሌ ቅዱስ ቁርባን ከማደሪያ ወጥቶ በመንበረ ታቦት ላይ ይሆናል። በዚያ ዙሪያ ያሉት መስቀል ይሁን መንፈሳዊያን ስዕሎች ይሁን ሌሎች ንዋየ ቅድሳት ዞር እንዲሉና ቅዱስ ቁርባን ብቻ በመንበረ ታቦት እንዲታይ። ይሄን ማለት እንግዲህ ሁላችንም ትኩረታችን ወደ ቅዱስ ቁርባን ብቻ እንዲሆን። እንግዲህ አሁንም ካስተዋልን በመንበረ ታቦት ላይ ቅዱስ ቁርባን በመናወጣበት ጊዜ መንበረ ታቦት ላይ ያለውን መስቀል ዞር እናደርገዋለን። ምክንያቱም በዛ ሰዓት ጎልቶ መታየት ያለበት በዛ ላይ መገኘት ያለበት የጌታችን ኢየሱስ ክርስቶስ ሥጋና ደም ቅዱስ ቁርባን ብቻ ነው። በመሰረቱ ቅዱስ ቁርባን የምናኖርበት እቃም ራሱ የመስቀል ምልክት ያለው ነው። ስለዚህ ሌሎች ነገሮች ተወግደው ቅዱስ ቁርባን ብቻ እንዲሆን፣ እንዲሁም ደግሞ ቅዱስ ቁርባን በመንበረ ታቦቱ በሚሆንበት ጊዜ ብቻውን እንዳይሆን ያለማቋረጥ የሚሰግዱ ሰዎች ወይም ምእመናን እንዲኖሩ፣ እንዲሁም ደግሞ በዚያ በመንበረ ታቦቱ ላይ የቅዱስ ቁርባን ባለ ሰዓት ሌላ ቅዳሴ እንዳይቀደስ፣ እንዲሁም ደግሞ በዚያ ካህን እንዲኖር፣ ይህንን የሚመራ ክህነት የተቀበለ አገልጋይ እንዲኖር። እንግዲህ ቀስ በቀስ ይህ መንፈሳዊነት በዓለም ሁሉ ተስፋፍቶ ዛሬ የቅዱስ ቁርባን ስግደት ብለን የቅዱስ ቁርባን መንፈሳዊነት የምንለው የዚህ የረጅም ዘመን ሳይቋረጥ በቤተ ክርስቲያናችን የኖረ ያለ የሚኖር መንፈሳዊነት ነው። እንዲሁም ደግሞ ይህ ጸሎት ከሕገ ቀኖና አንፃር በተለይም ስለ ምስጢራት በሚናገረው ክፍል ስለዚሁ ይናገራል። ይህም በተለይም ሥጋ ወደሙ ወይም ቅዱስ ቁርባን ማደሪያ ባለው ቤተ ክርስቲያንም ሆነ ገዳም ቢያንስ በዓመት አንድ ጊዜ ቅዱስ ቁርባን መውጣት እንዳለበት ያውም የምዕራቡ ሕገ ቀኖና ቁጥር 942 ይህንን ይደነግጋል። ስለዚህ ቢያንስ በዓመት እንግዲህ ቢያንስ ይበል እንጂ በየጊዜው ቅዱስ ቁርባኑ ከማደሪያ ወጥቶ የስግደት ጸሎት እንዲደረግ እንዲሁም ደግሞ በየጊዜውም እንዲቀየር ይደነግጋል። እንግዲህ አሁን ባለንበት ዘመን የ24 ሰዓት የቅዱስ ቁርባን ስግደት የሚል ደግሞ በየጊዜው በየቦታው እንመለከታለን። ይህም የ24 ሰዓት ላይ ከጠዋት እስከ ማታ ያለማቋረጥ የስግደት ጸሎት ይደረጋል። እኛ በሀገራችን ባይጀመርም በተለያዩ ሀገራት በአፍሪካም ሆነ በአውሮፓ ቁምስናዎች እንዲሁም ደግሞ አንዳንድ ደብሮች የ24 ሰዓት የቅዱስ ቁርባን ስግደት ቤተ ጸሎት አላቸው። ይህም ማለት በቀን 24 ሰዓት በሳምንቱ 7ቱም ቀናት ማለት ያለማቋረጥ የቅዱስ ቁርባን ስግደት ይሄም ፐርፔቹዋል ይሄም ማለት ያለማቋረጥ የሚደረግ ልዩ ስግደት ነው። ለዚያ ተብሎ የተዘጋጀ ለዚያ ብቻ የሚሆን ሰዎች በማንኛውም ሰዓት መጥተው ሊገለገሉ የሚችሉት ስርዓት አምልኮአዊም ባይሆን እያንዳንዱ ሰው ተወሰነ ሰዓት ሰጥቶ ከቅዱስ ቁርባን የሚሆንበት ሁኔታ መፍጠር። ስለዚህ እንግዲህ ይሄንን በሳምንት 7 ቀን በቀን 24 ሰዓት ማለት ያለማቋረጥ እንደማለት ነው። ምናልባትም አንዳንድ ጊዜ ለተወሰኑ ጊዜያት ለአንድ ወር፣ ለአንድ ሳምንት፣ ለሆነ አጋጣሚ እንዲህ አይነት ሊታወጅ ይችላል። ዋናው ቁም ነገር ግን በቀጣይነት የቅዱስ ቁርባን ስግደት ማዘውተር በቤተ ክርስቲያን እየተለመደ መጥቷል። እንግዲህ ይህ ልማድ በአንዳንድ ቦታዎች ከጥንትም ጀምሮ የነበሩ መሆኑም ይነገራል። ለአንዳንድ ልዩ ሁነቶች ወይም እንደ ምስጋና ይደረግ እንደነበረም ይነገራል። ለምሳሌ በአንዳንድ አካባቢዎች የተለየ ልዩ ጸጋ በተገኘ ጊዜ፣ ልዩ በረከት በተገኘ ጊዜ ይህንን አይነት የጸሎት ጊዜ ይታወጅ ነበር። ምናልባት ዛሬኛ የሱባኤ ጊዜ ብለን እንደምናውጀው በዛን ዘመን የአዶሬሽን ጊዜ ያለማቋረጥ የቅዱስ ቁርባን ስግደት ጊዜ ተብሎ ይታወጅ ነበር ማለት ነው። ሌላው የቅዱስ ቁርባን ጉብኝት ነው። ከዚህ መንፈሳዊ ሕይወት የምንመለከተው የቅዱስ ቁርባን ጉብኝት ማለት ለጥቂት ደቂቃም ይሁን ጥቂት ሰዓታትም ይሁን ግን እያንዳንዱ ሰው በራሱ ጊዜ ቅዱስ ቁርባን ማደሪያ ባለበት በኩል ሲያልፍ ገብቶ ወዳጁን ሰላም እንደሚል ከክርስቶስ ጋር የተወሰነ ጊዜ ወስዶ መመለስ፣ ይህ የቅዱስ ቁርባን ጉብኝት እንለዋለን። እኛም ልናደርገው የምንችል ነው። በቀን ውስጥ ከቅዳሴ ምንጭ በተለያየ ሰዓት እንዳም ከአንድ ጊዜም በላይ አንዳንዱ ሰዎች ጠዋትና ማታ፣ ጠዋት፣ ቀን፣ ማታ የሚያዘወትሩም አሉ። ይህ ራሱ የቻለ የቅዱስ ቁርባን መንፈሳዊነት ነው። ሌላው የቅዱስ ቁርባን መንፈሳዊነት የቅዱስ ቁርባን ቡራኬ ነው። እንግዲህ የቅዱስ ቁርባን ቡራኬ በ13ኛው ክፍለ ዘመን እንደተጀመረ ይነገራል። ምናልባትም ከስጋ ወደሙ ክብረ በዓል ጋር ሳይጀመር አይቀርም። ምክንያቱም የስጋ ወደሙ ክብረ በዓልም ወይም ኮርፖስ ክርስቲ የሚባለው በዓል የተጀመረው በዚያ ጊዜ ስለሆነ ይህ ጸሎት ወይም መንፈሳዊነት በብዙ ቁምስናዎችና መንፈሳዊ መርሃ ግብሮች ጋር አብሮ ይከናወናል።
ስለዚህም ስርዓተ አምልኮአዊ ጸሎቶች አሉት። ቅዱስ ቁርባን አውጥተን ጸሎቶች አድርገን መደምደሚያው በቅዱስ ቁርባን ቡራኬ ይጠቃልላል። እንዲሁም ደግሞ የቅዱስ ቁርባን ውደት በምናደርግበት ጊዜ በቅዱስ ቁርባን ቡራኬ ይጠቃልላል እና ይህ ቡራኬ ራሱ አንዱ የቅዱስ ቁርባን መንፈሳዊነት ነው። እንግዲህ የቅዱስ ቁርባን መንፈሳዊነት ወይም ስግደት በርካታ በረከቶች ያሉት ጸሎት ነው። ከክርስቶስ ጋር መሆን፣ በፍቅሩ መመሰጥ፣ በምስጢሩ መመሰጥ፣ ምሕረትን መለመን እንዲሁም ደግሞ ጸሎታችንን ማቅረብ እንችላለን። ከጌታ ጋር መሆን ደስ የሚልና በረከት ያለው ነው። ስለዚህ በዋናነት ይህ ጊዜ ከጌታ ጋር የምንሆንበት ጊዜ ማለት ነው። ይህ ጸሎት በግላችን በማንኛውም ሰዓት ቅዱስ ቁርባን ባለበት ልናደርገው የምንችለው የግል ጸሎትም ነው። እንዲሁም ደግሞ እንደ ቤተ ክርስቲያን በካህን መሪነት በሚከናወን የቅዱስ ቁርባን ቡራኬ ስርዓተ አምልኮአዊም ክንዋኔ ነው። ይህን ያህል ካልን አሁን በሀገራችን የቅዱስ ቁርባን መንፈሳዊነት ምን ሁኔታ ላይ ይገኛል? የኢትዮጵያ ካቶሊካዊት ቤተ ክርስቲያን በግዕዝም ሆነ በላቲን ስርዓት ያለን የዓለም አቀፋዊው ካቶሊክ ቤተ ክርስቲያን አካል እንደመሆናችን መጠን ይህንን መንፈሳዊነት እንጋራለንም እናዘወትራለንም። በመጀመሪያ ዘመናት ወይም ቀደምት ባሉ ጊዜያት የቅዱስ ቁርባን መንፈሳዊነት በይበልጥ የሚዘወተረው በገዳማት አካባቢ ወይም በመነኮሳት ዘንድ ነበረ። ለምሳሌ ለሰዓታት የሚቆይ የቅዱስ ቁርባን ስግደት፣ የቅዱስ ቁርባን ጉብኝት፣ በተለይም በሳምንት በወር የሱባኤ ጊዜያት፣ የጸሎት ጊዜያት የቅዱስ ቁርባን ቡራኬ ወይም ስግደት አንዱ የጸሎታቸው ክፍል ነው። እንዲሁም ደግሞ በየሰዓቱ ከምግብ በፊት፣ ከምግብ በኋላ፣ ከመኝታ በፊት ቅዱስ ቁርባን ያለበት ቦታ መሄድ፣ ቅዱስ ቁርባን መጎብኘት ይህ በመነኮሳትና በገዳማውያን አካባቢ የተለመደ ነው። በቁምስናዎች የነበረው ልማድ በዓመት በዓላት የቅዱስ ቁርባን ዑደት በተለይ ዓመታዊ ክብረ በዓል ሲደረግ በመጨረሻ ዑደት እንወጣለን። እንግዲህ ለኛ ታቦታችን ክርስቶስ ነው ብለን ቅዱስ ቁርባንን ይዘን እንዞራለን። ከዚያ መደምደሚያው በቅዱስ ቁርባን ቡራኬ ይከናወናል። እንግዲህ ይህ ሲዘወተር የነበረ ሁላችንም የምናውቀው በሀገራችን ያለ አንዱ ትልቁ የቅዱስ ቁርባን መንፈሳዊነት ነው። አንዳንድ ቁምስናዎች ሳምንታዊ የቅዱስ ቁርባን ቡራኬ መርሃ ግብርም ነበራቸው። እንግዲህ አንዳንድ ቦታ እሁድ ቀን ከሰዓት በኋላ መቁጠሪያ ተደርጎ ከመቁጠሪያ በኋላ ቅዱስ ቁርባን ወጥቶ ጸሎት ተደርጎ ቡራኬ ይደረግና ይጠቃልል ነበር። ስለዚህ አንዳንድ ቦታዎች የቅዱስ ቁርባን ሳምንታዊ መርሃ ግብር ነበር። በአሁኑ ሰዓት ከዚህ በተጨማሪ በምእመናን አነሳሽነትና በመሪ ካህን መሪነት ሳምንታዊ ወይም ወርሃዊ የቅዱስ ቁርባን ጊዜያት በየቁምስናዎች እንደሚከናወኑ እንመለከታለን እና እየተለመደም እየሄደ እንደሆነ እናያለን። አንዳንድ ጊዜ ረጅም ሰዓት የሚወስድም ይሆናል። እንዲሁም ደግሞ ሱባኤዎች ጊዜ የእናቶችም ሱባኤ ይሁን የወጣቶች የምእመናን ሱባኤ ባለበት ሁል ጊዜ ከምናካትተው የጸሎት የጽሞና ጊዜ አንዱ የቅዱስ ቁርባን ስግደት የቅዱስ ቁርባን ቡራኬ እንደ መደምደሚያ አድርገን እንወስደዋለን። እንደዚሁም በዚህ የኢንተርኔት ዘመን የቅዱስ ቁርባን ስግደት በቀጥታ ስርጭት በቴሌቪዥን ለምሳሌ ፓክስ ቴሌቪዥን እንደሚያደርገው አሁን በየሳምንቱ ሐሙስ ቀን እንደሚደረገው እንዲሁም በተለያዩ የማህበራዊ መገናኛዎች በቴሌግራም በቲክቶክ አይነት ተደርገው ምእመናን የቦታ ርቀት ሳይገድባቸው በጋራ በመንፈስ ቅዱስ አንድ ሆነው የቅዱስ ቁርባን ስግደት የሚያደርጉበት ልማዶች እንዳሉ እየተለማመድ እንደሆነ እንመለከታለን። እንዲሁም ደግሞ ምእመናን ወደ ቤተክርስቲያን በሚገቡበት ጊዜ በማንኛውም አጋጣሚ አወቅነው ማናወቅነው እኛ ወደ ቤተክርስቲያን ስንገባ ሁሉ ጊዜ የመጀመሪያው ሰላምታችንና ጉብኝታችን ቅዱስ ቁርባን ወደ ተቀመጠበት ቦታ ነው የምንሰግደው የምንጸልየው። ስለዚህ ራሱ የቻለ የቅዱስ ቁርባን ጉብኝት መንፈሳዊነት ነው ልንለው እንችላለን። እስካሁን በሀገራችን የ24 ሰዓት ቀጣይነት ያለው የቅዱስ ቁርባን ስግደት አልተጀመረም። እንዲሁም ለዛ የተዘጋጀም ጸሎት ቤት ወይም መቅደስ አላዘጋጀንም። ነገር ግን ምእመናን በማንኛውም ሰዓት ቅዱስ ቁርባን ባለበት ቤተክርስቲያናችን ሁሉ ጊዜ ክፍት ስለሚሆን በዚያ ተገኝተው የፈለጉትን ያህል ሰዓታት በመንፈሳዊነት በቅዱስ ቁርባን ፊት በመገኘት በመስገድ ከጌታ ጋር ጊዜ የማሳለፍ ሁኔታ እየተለማመድን እንደሆነ የምንመለከተው ነው። እዚህ ጋር መነሳት ያለበት በተለይ ስርዓተ አምልኮአዊ የቅዱስ ቁርባን ስግደት ማለትም በካህን መሪነት
ቅዱስ ቁርባን በሚወጣበት ጊዜ የቤተ ክርስቲያን ሕገ ቀኖና ወግና ልማድ የተከተለ መሆን ይኖርበታል። እኛ ስለምንፈልግ ወይም ደስ ስለሚለን በሚል ቅዱስ ቁርባን ከተገቢው ቦታው ውጭ ማኖር የለብንም። ይኸውም ተገቢው ቦታው ለስግደት ቅዱስ ቁርባን ከወጣ በቤተ ክርስቲያን ውስጥ ከፍ ብሎ በሚገኘው በመንበረ ታቦት ላይ ነው። እኛ ምንም ወርቅ ብናነጥፍ የፈለግን ብናሸበርቀው ለቅዱስ ቁርባን ከመንበረ ታቦት የተሻለ ቦታም የተሻለ ከፍታም ልናስቀምጥለት ማንችልም። ስለዚህም በዚህ ጊዜ እንዲያውም ቦታው ላይ ከቅዱስ ቁርባን በስተቀር መስቀልም አይኖርም፣ ሌላ ምንም ነገርም አይኖርም። ምክንያቱም በዚያ ሰዓት ጎልቶ ከፍ ብሎ ሊታይ የሚችለው በቅዱስ ቁርባን የሚገኘው ጌታችን ኢየሱስ ክርስቶስ ብቻ ስለሆነ እንግዲህ ከሕገ ቀኖና አንጻር የላቲኑ ሕገ ቀኖና 941 እንዲሁም 942 ድረስ ብንመለከት ይህ የቅዱስ ቁርባን መውጣት በተገቢው ሁኔታና ቦታ እንዴት መቀመጥ እንዳለበት ይናገረናል። የምስራቁ ሕገ ቀኖና በቀጥታ የቅዱስ ቁርባን ማውጣት እና ስግደት ባይናገርም ቅዱስ ቁርባን በማደሪያው እንዴት ባለ ትልቅ አክብሮት እና ትልቅ ስግደት መከበር እንዳለበት ይናገራል። የምስራቃዊት ቤተክርስቲያን ሕገ ቀኖና 714 ቁጥር 1። በቁርባን ስግደት ጊዜ የኛ ተግባር በተመስጦ መጸለይ፣ አስተንትኖ ማድረግ፣ በአብዛኛው የጸጥታ ጸሎት ሲሆን ባልተጋነነ ድምፅ በቀስታ ለአስተንትኖ የሚረዱ መዝሙሮችን መዘመር እንችላለን። ነገር ግን በዋናነት የጽሞና የጸጥታ ጊዜ ነው። በቅዱስ ቁርባን ስግደት ጊዜ ማንም ምንም ከዚያ በላይ ጎልቶ መታየት የለበትም። ስለዚህም ነው በቅዱስ ቁርባን ስግደት ጊዜ በአካባቢው መስቀልም ሆነ ቅዱሳን ስዕሎች የማይኖሩት እና ደግሞ ዞር የሚደረጉት። ድምፃችንም ቢሆን ተግባራችንም ራሳችንንም ዝቅ ልንል ይገባል። በዚያ ቦታ ላይ ጎልቶ መታየት ያለበት ቅዱስ ቁርባን ብቻ ስለሆነ አዶሬሽን ወይም ቅዱስ ቁርባን ስግደት የሚለው ቃል ከላቲኑ የመጣ አዶራሬ ከሚለው ቃል የሚመጣ ሲሆን ፍቅርን መግለጽ፣ ማድነቅ እንዲያውም መሳም እንደማለት ነው ይላሉ። ይህም ማለት በጽሞና ለጌታ ያለን ትልቅ ፍቅር መግለጽ፣ ለጌታ ያለን ትልቅ አምልኮ መግለጽ፣ ወድሃለሁ፣ አመሰግንሃለሁ፣ ጌታ ሆይ ማረኝ በሚል የጽሞና ጊዜ የምናሳልፈው ነው። ምናልባትም ጊዜው አፍቃሪ ከሚያፈቅረው ሰው ጋር የሚያሳልፈው ጊዜም ይመስላል። ምክንያቱም ዋናው ነገር መገኘት ነው። በዚያ ቦታ ላይ መገኘት ነው። ብዙ መዘመር፣ ብዙ ማውራትም አይደለም፣ ወይም ብዙ ነገር ማድረግም አይደለም። እንግዲህ አፍቃሪ ከሚያፈቅረው ጋር ትልቁ ነገር ለዚያ መገኘት አብሮ መሆን ነው። ለኛም የቅዱስ ቁርባን ስግደት የቅዱስ ቁርባን መንፈሳዊነት ማለት ቅዱስ ቁርባን አውጥተን ብዙ የምንናገርበት፣ ብዙ የምንዘምርበት፣ ብዙ እንቅስቃሴ የምናደርግበት ሳይሆን በቅዱስ ቁርባን ፊት የምንገኝበት ጊዜ ነው። ስለዚህም በቅዱስ ቁርባን ስግደት መንፈሳዊነት ጊዜ እኛ ዝቅ ብለን ዝም እንድንል ያስፈልጋል። ከፍተኛ ድምፅ ያለው ሙዚቃም ሆነ ትኩረታችንን ከቅዱስ ቁርባን ወደኛ ሊወስድ የሚችል ምንም አይነት እንቅስቃሴ መኖር የለበትም። እኔ ዝቅ ዝቅ እንድል እርሱ ከፍ ከፍ እንዲል ያስፈልጋል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 30። ይህ የቅዱስ ዮሐንስ መጥምቁ ምስክርነት ነው ስለ ክርስቶስ። እሱ በሚመጣ ጊዜ እኔ ዝቅ እንድል ያስፈልጋል። እኛም ቅዱስ ቁርባን ወደ መንበረ ታቦት በሚወጣበት ጊዜ ሁሉ ነገራችን በለሆሳስ፣ በዝቅታ፣ በዝምታ፣ በመንበርከክ ሆኖ እሱ ብቻ ከፍ እንዲል ያስፈልጋል። ስለዚህ የቅዱስ ቁርባን መንፈሳዊነት ሁላችንንም ልንለምደው ልንወደው የሚገባ ጸሎት ነው። ቢያንስ በሳምንት ወይም በወር የአንድ ሰዓት ጊዜ ከጌታ ጋር መሆን፣ ቡራኬ መቀበል፣ እንዲሁም ቤተክርስቲያን አጠገብ ስናልፍ ገባ ብለን በቅዱስ ቁርባን ጉብኝት ይኸውም ሰላምታ በቅዱስ ቁርባን ውስጥ ለሚገኘው ክርስቶስ ልናቀርብ ይገባል። ይህ የቅዱስ ቁርባን ጊዜ ስግደትም ጊዜ ጸሎት ጊዜ በጋራ ሊሆን ይችላል፣ በግላችንም ሊሆን ይችላል። ስለዚህ ስርዓተ አምልኮአዊም ነው፣ የግል መንፈሳዊነትም ፍቅራችን የምንገልጽበትም ጸሎት ነው። ስለዚህም የግድ ጉባኤ ካልተሰበሰበ የሚያስብል ሳይሆን እኛ ጊዜ ባለን ቁጥር ባለን ጊዜ ሁሉ ልናደርገው የምንችል ነው። ስለዚህ ይህንን ማድረግ ትልቅ በረከትና ትልቅ ጸጋም የሚያስገኝ ነው። በፊቱ ቀርበን ስለ ሕይወታችን እንድናዋየው
እንዲሁም ደግሞ በጸጥታ ውስጥ ሆነን ደግሞ እሱ የሚናገርን እንድንሰማ የሚገባ ሰዓት ነው። እንግዲህ የዛሬ ትምህርታችን በዚህ እናጠቃልላለን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለምም ንጉሥ ነው። ይህንን የትምህርተ ክርስቶስ ትምህርት ለዓመታት ለመማማር እንችል ዘንድ አስጀምሮ ላስፈጸመን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቅድስት ሥላሴ ክብርና ምስጋና ይሁን። አሜን።